ቅዱስ አትናቴዎስ ሐዋርያዊ አንብር ዘመንስሐ ዘወፅእ ውስጥ በአምሳለ ዮርዳኖስ እግዚአብሔር ብፁዕ ቅድመ እግዚአብሔር የንስሐ እንባ የሚባለው እንደ ዮርዳኖስ አብዝቶ የሚፈስና ሰው ንጹሕ አድርጎ ለእግዚአብሔር ማቅረብ የሚችል ነው። ቅዳሴ አትናቴዎስ ንጹሕ እንባ የሚባለው ዘወፅእ ውስጥ ከውስጥ የሚፈስ እንደ ዮርዳኖስ ይላል። ዮርዳኖስ አብዝቶ ለማንጻት ይፈሳል፣ በዝቶ ለማንጻት የሚፈስ እግዚአብሔር ንጹሕ ቅድመ እግዚአብሔር ሰው ንጹሕ አድርጎ ወደ እግዚአብሔር ፊት የሚያቀርብ ምን አድርጎ ንጹሕ አድርጎ ከውስጥ የሚፈስ እንዳዝወጣ ልማድ የሆነበት ሰው አይ እንዲህ ማልቀስ የሚወድ ሰው አንብ የሚባል የቻናችን ሀብት ነው። እንባ የሚባል እንዲሁ የኑሩ ማንባት አለ። ልማድ ሆኖባቸው የሚያነቡ አሉ። አሁን አንድ ሰው ፊልም ሲሰራ ቲያትር ሲሰራ ወይ በአንድ ነገር ታግዞ አሊያም ደግሞ እንዲሁ አስመስሎ ገጸ ባህሪውን አልቅሶ ያሳያል። ሰው ለማስለቀስ ያለቅሳል። የሰማችሁ እኛ እንደዛ አለ። ከውስጥ ራሳችን ለማስለቀስ ማልቀስ ያለበት የእኛ መቼ እንባችን ለራሳችን እንኳን አይደለም። እኛ ራሳችን ያስለቅሳል። የውሸት ነው የምንናገረው። ንስሐ ስንገባ ከሪፖርት የተለየ አለ። የስራ ሪፖርትና ንስሐ አባት ፊት የሚቀርብ ንስሐ በጣም ይሉበታል። ወደን ፈቅደን ራሳችን መጀመሪያ ከሰን ራሳችን መጀመሪያ ወቅሰን ካለ ነፍሳችን ፊት ስናቀርበው የእውነት ከልባችን ነው የምናለቅስ። ከልብ ካለቀሱ እንባ አይገድም የሚባለው ለዚህ ነው። የእንባ አይደለም እንባው ከውስጥ ነው። ስለዚህ ነው እነዚያ ወደቁ ብሎ በውድቀታቸው መወዳደር ሳይሆን ወድቀው እንዴት ተነሱ የሚለውን ማየት ነው። ሌትና ቀን እንባዬ ምግብ ወለኝ ይላል። ከእንጀራዬ ጋር ከምግቤ ጋር እንባዬ እንደባለኩት ይላል። ሲበላ ያለቅሳል፣ ሌትና ቀን ያለቅሳል። ምን ቃሉ ይነገራል። ሌሊትና የማለቅሰው ለቅሷል። እንቅልፍ ትቼ አልጋዬን የሚያጥብና ምንጣፌን የሚያርስ ብሏል ይላል። በረከቱ ይደረብን። ቤተክርስቲያናችን ዛሬ የምትዘክረው ትልቅ አባት አለ። ንጉሡ ሕዝቅያስ የፋርስ ንጉሥ ሰናክሬም በተነሳበት ጊዜ በኢሳይያስ ቃል ሰምቶ እግዚአብሔርን ደጅ ጠርቶና ተማጽኖ በመልአኩ እርዳታ ሰናክሬም ድል ነስቷል። በዘመኑ ማንም ያላደረገው እሱ አድርጓል። ከእስራኤላውያን ነገሥታትና መሳፍንት ከዳዊት ዘር ከተገኙት ሁሉ ጣዖት ያላመለከ በነውርና ኃጢአት በደል ያልወደቀ የለም። ሁሉ ኃጢአት ሰርተው ሁሉ የእግዚአብሔር ክብር ጎድሏቸው ተመላልሰዋል። ሕዝቅያስ ታላቁ ንጉሥ ግን በዘመኑ እንኳን ፀሐይ ዘግይቶለታል። ፀሐይ ከመውጣት ዘግይቶለታል እና ኢሳይያስ በዘመኑ ትንቢት ተናግሯል። ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ሲባል ድንግል እስራኤል ናት። ሕዝቅያስ ይህን ሰምቶ ድንግል እስራኤል ናት ትጸንሳለች በድንግልና የተባለው ጠላት ሰናክሬም ሳይደፍራት ሳይወድቅ የተባለ ሰናክሬም ሳያጠቃት ድል ሳይነሳት የድንግልና ማኅተም እንደተቆለፈ ተብሎ እንደተነገረ ደጃፎቿ ሳይደርስ ድል የነሳው እኔ ነኝ። ትጸንሳለች ትወልዳለች የተባለው እስራኤል ድንግል ወንድ ያልቀረባት ሰናክሬም የወለደችውና እኔ ነው ብሎ የትንቢቱ መፈጸም የራሱን አደረገ። ያው እግዚአብሔር ጎልማሳ በመንግስቱ ንጉሥ በመንግስቱ ጎልማሳ በሚስቱ እንደሚመጡበት ቀናኢ ሆኖ እንደሚነሳ እግዚአብሔር በእግዚአብሔርነት ሲመጡበት ቀናኢ ነው። ነቢዩን ያናገረው ከድንግል ማርያም ስለሚወለደው ብቸኛ ብሁተ ልደት ይባላል። ብቸኛ ልደት። በዚህ ምሳሌ ማንም ሊመሰል አይችልም። በዚህ ትንቢት ማንም ፍጻሜ ሊያገኝ አይችልም። ይህን ስለተናገረ እግዚአብሔር በሕዝቅያስ ያዘነበት ትሞታለህ እንጂ በሕይወት አትኖርም፣ ቤትን አስተካክል ብሎ ኢሳይያስ ተናገረ። ነገር ግን ሕዝቅያስ ሱባኤ ገባ፣ ሱባኤ ያዘ። ዛሬ ቤተክርስቲያን እረፍቱን ታስበዋለች። እግዚአብሔር ትሞታለህ በሕይወት አትኖርም ያለው ያዘነበትን ሕዝቅያስ ሱባኤ ቢገባ እግዚአብሔር ቢማጸን ሕዝቅያስ እግዚአብሔር ካለማድረግ ያልነሳም ይሄ በጎን ዋልጋ ላይ ቀርቶ በአንድ ጎኑ ብቻ ይተኛል። በአንድ ጎኑ ብቻ ይተኛል። እግዚአብሔር ግድግዳውን እያየ እግዚአብሔርን ሱባኤ ይዞ ተማጸነ። እግዚአብሔር ምር ያለው 15 ዓመት ጨመረ። ስንት ዓመት ጨመረ? 15 ዓመት። ወዴት ዞረ? እግዚአብሔር ሰው ላለማየት ወደ ግድግዳ ዞረ። እኛ ሱባኤ እንኳን ከያዝ ቴሌቪዥን ስክሪን ነው የምንቆመው መሰለኝ። እኛ ሱባኤ እንደዛ ሱባኤ ተይዟል የሚባል ሌላ ጸሎት በሙሉ ለሾው ለካሜራ ነው ብዙ ጊዜ። እኛም ለታየው ሰው ፊት ለመቆም ነው። ከልባችን እግዚአብሔር ፊት የሚያቆመን ተሰውረን እግዚአብሔር የምናገኝበት በጣም ራስን በመወሰን በዚህ ሱባኤ እግዚአብሔር የምናገኝበት ጊዜ በጣም ብዙዎቻችን ሱባኤቶቻችን በሙሉ ሰው እንዲያውቁልን ነው የምናደርገው። ሱባኤ ሰው ይወቅልኝ አይባል። እየሰማችሁ ያው ከፍልሰታ ተመጣለች። እንግዲህ ያው እንደምታውቁት እኔ ፍልሰታ ሱባኤ ነኝ። ወደ 15 ዓመት ሆኖኛል። ሱባኤ አላስታውልም። እንደውም እዛ መጠጋ የኔና ስንት ዓመት ያስኳላ ይላል። የሰማችሁ ምኑ ሱባኤ ነው? ሰው መጥቶ የሚያገኘው ቦታ ከሰው ጋር የተነጋገረ የሚጣላበት ቦታ መንደር ሆኖ ቢጣላ ይሻላል። እግዚአብሔር ደጃ መጥቶ ይሄ ስንት ዓመት የኖርኩበት የሱባኤ ቦታ በማን ስንት ዓመት የሚል ሰው አለ። ገና
ይህ ሱባኤ ይባላል። መጀመሪያ ሱባኤ ለመግባት ከሰው አይደለም፣ ሰው ከራሱ ጋር መስማማት አለ። ሲዘጋ የሥጋ ፈቃዱ ነው የሚዘጋው፣ ምድራዊ አምሮቱ ነው የሚዘጋው፣ ጊዜያዊ ቅዱ ነው የሚዘጋው። ሰው ሱባኤ ማለት ይሄ ነው። አዳምና ሴቲቱ ሱባኤ ከያዘው ሌላ ሰው ታናገር። ለዚህ ነው ሱባኤ ላይ በጣም ብዙዎች ወታቀው የሚኖሩ ሰዎች አረሞ ይሻሉ ይላል። አዎ በወሬ መካከል ነገር ሊኖር ስለሚችል ማለት ነው። ከንግግሩ የሚቀንስ ሰው ኃጢአቱን ይቀንሳል። ሲራክ ይተናገራል። ከንግግሩ የሚቀንስ በሉስ ኃጢአት ይቀንሳል። የሰማችሁ ንግግሩን የሚቆጥብ ሰው ኃጢአቱን የተቆጠበ ነው። ከብዙ ንግግር የተነሳ ኃጢአትና በደል ክፉ ስራ መተላለፍ አይጠፋም። ከቃል ብዛት የተነሳ ነውር አይጠፋምና ከመናገር ዝምታ ይሻላል አይሻልም? ለበጎ ነገር እንኳን ዝም አድርጎ የሚለው መጽሐፍ ለዚህ ነው። ሰው ለመስማት የፈጠነ ለመናገር የዘገየ ሆኖ ሰው አይነገር አያ ሙሉ ለሙሉ አልናገርም ብሎ ነው እግዚአብሔር ብቻ ለማለት እኔ ለመስማት አንተ ለመናገር ጊዜ ሰጠው ለማለት በጣም ብዙ ጊዜ ተናገር ብዙ ጊዜ አወራ እግዚአብሔር ሲሰማ ነው። አሁን ደግሞ እስኪ እሱን እንስማው ማለት ሱባኤ ማለት ይሄ ነው። ስለዚህ ምን 40 ቀን እስኪሞላ ብቻ ነው ግዴታ በ35 ቀን እኮ እግዚአብሔር ይሰማናል አለችው። አይ እግዚአብሔር የሚሰማ 40 ቀን ሲጨርስ ማለት አይ ብላ ወጣች። እሷ አትለያተው ስለተከተሏት ወጣ ወደ ገነት ይላል ሊቃውንቱ። ከገነት መዳረሻው ስፍራ ሲቃረቡ ለማንኛውም አውቃችሁ ይላላቸው ተማ መልካም የምስራች ነገርከን እግዚአብሔር እንደማለት ያበሰረ ከመላከ ምስር ነው አይደል? እሱም ተግባሩ ጸሎት ራእዩ እሱም ክፉ ስራው ጨለማ የሆነው ዓላማው በፊታቸው ገብቶ አሳያቸው። ሴቲቱ ብትደነግጥ አዳም ሸሽታ ተለየችው። እርሱም ደነገጠ፣ በዚያው ወደቀ። ለቅሶም ግን አልተወም። ቅዱስ ቃልሚጦስ ተናግሮታል። ዋርቦቱ ካለዲና ለአዳም ዘነበለ በካ ላይ ኃጢአቱ አዳም ኃጢአቱን እያሰበ ከማልቀስ ውጭ ሌላ ነገር አልነበረውም። የቤተፈት ልማድ አላገኘውም ይላል ሊቃውንት። የምን ልማድ አላገኘውም? እስኪ ቤተፈት ነው ምን ማለት ቤተፈት ነው? የቤተፈት ልማድ የሚባለው ምንድን ነው? ሙሽሪት ከቤቷ ተለይታ ስትወጣና የባል ቤት ስትገባ የቤተፈት ልማድ ያገኛታል። ከቤቷ ፈታ ስለመጣች በእናት በአባቷ ቤት እያለች እሷ ታዝበታለች። አሁን ግን እንግዳ ስለሆነች ሲርባት እንኳን ራበኝ ማለት አትችልም። ቤት እያለሁ ከቤተሰቦቼ ስፈልግ በላ፣ ስፈልግ ጠጣ፣ ስፈልግ ገባ፣ ስፈልግ ወጣ ነበር። አሁን ግን ቢጠጪ ግቢ ውጪ የሚለኝ ሰው ትእዛዝ ሰምቼ ነው ገና እስክትለምደው ማለት ነው። ስለዚህ ያው ወግ ነው ሲዳሩ ማልቀስ ይባላል። የቤተፈት ልማድ ነው ለቅሶ። እንዲህ አይነት ጸጸት እየተገባት ከቤቷ ስትለይ እንግዳ ሆና ከገባችበት ናፍቆቱ ያንገበገባል። ስልጣኗን በሙሉ እንደተነሳች ስታወሳት ታለቅሳለች። አዳም ግን የቤተፈት ልማድ አላገኘውም ማለት ገነት እያለው እኮ በዚህ ጊዜ በላ በዚህ ጊዜ ጠጣ ነበር አላለ። እዚህ ታርሳለች ትቆፈራለች ተብሎ እያበሰ የቆፈረ ነው የሚባል መሬት ላይ። ገነት ግን መጽሐፍ አክሲማሮስ ላይ ሲነገር የገነት እዛው ፍሬ ከላያቸው ላይ ቆርጦ አዳም አንዱን ፍሬ በልቶ እያጣጣመ ከመካከል እንግዲህ ፍሬ ያለው አንድ ብርቱካን ነው። ብርቱካን በልቶ የብርቱካኑን ፍሬ ከመሬት ላይ ጥሎት ያ በቅሎ እስኪያፈራ ድረስ እንኳን ሊረባው የበላው ፍሬ ጣዕም ካለ ብርቱካን አይለይም ነበር። እየሰማችሁ ተፈጥሮ ሁሉ የሚታዘዝ እንስሳት እየመጡ አዳም አርደ ብላ አለጠጣ ነው። ምድር ላይ ሲመጣ ግን ለማረድ እያረባረረ ነው የሚይዛቸው። የሰማችሁ እሺ ወጥተረ እንስሳት ነው የለም። ቀድሞ ግን ራሳቸው ይመጣሉ። እግዚአብሔር ምን ነስቶኝ በሉ እናንተ በስታችሁ ተዋስታችሁ ኖሩ እያለ እያረከ እየመረቀ እንስሳትን ይልካቸዋል። እነሱ የመጡ አለመጣ ይላሉ። ዛሬ ላም ለመታለች ታሰራጨ ልጇ እየመጣችለት ልጇ ካጠገቧ ቆማ እሷ የጠጣ የማገኝ እስኪመስል ድረስ እያታለለ ነው ሰው እሺ የሚል እንስሳ። ቀድሞ ግን በገነት እንዲያለቀባ ነበረው እና አዳም የቤተፈት ልማድ አላገኘውም ይላል ሊቃውንት። ባይሆን ገነት እያለው ይሄን ነገር በምድር ይቀርብኝ አላለ። ያለቅስ የነበረው አበሱ ገበሩ እያለ እስኪ አበሱ ገበሩ ነው እኛ የምናውቀው ለምንድን ነው እሱ አበሱ ገበሩ ለማለት ለምን አበሱ ገበሩ ነው ጉድ የመጣ ጊዜ ማለት አበሱ ገበሩ አበሱ ማለት በደል አበሰ ማለት በደል አበሱ ማለት በደል ነው። ገበሩ ማለት ሰራው አበሳ ገበሩ ነው ማገባው በደል ሰራው ኃጢአት ፈጸመ እግዚአብሔርን አሳዘኑ። በቅዱሳን ልጆቹ የእሱ አምሳል አድርጎ ፈጥሮኝ ሳለ እኔ ግን የእሱን አርአያና መልክ የተሸከመው ማንነቴ
አጎሳቆሉ። ከተፈጠረበት ክብር የወረደው የሰው ልጅ ከእንስሳት ጠባይ የተወዳቸው የቀደመ ማንነቱን ትቶ ነው። ቅዱስ አትናቴዎስ ሐዋርያዊ ሰው ታላቅና ክቡር ሆኖ ተፈጥሮ ሳለ አላወቀም እንደ እንስሳት ሆነ ያለ ጌታዊትን ቃል ይዞ እንዲህ ይላል። ሰብእሰ እንዘ ንጉሥ ውእቱ ኢያእመረ። ሰው ንጉሥ ሆኖ ተፈጥሮ ነበር፣ ግን ንጉሥናውን ያላወቀ አልሰራ ርእሶ በፈቃዱ ንጉሥ ነበር፣ ግን አሁን ራሱ በፈቃዱ አሰራ። ወኮነ ገብረ ባሪያ ሆነ። ወመለከ ወልደ ይኮን አጋዕዝተ። ገዢዎች ያልሆኑ ርኩሳን መናፍስት ጓት አጋንንትን እየተከተለ አመለካቸው። ሰብእሰ እንዘ ባሕሩ ውእቱ ኢያእመረ። እግዚአብሔር ባለጠጋ ሰው ባለጸጋ ሆኖ ነበር የተፈጠረው፣ ነገር ግን አላወቀም። አንተ ርእሶ በፈቃዱ ራሱ በፈቃዱ ድሃ አደረገ። አርሃበ ከርሶ በአጽማ ነፍሶ ሥጋውን አስራበ ነፍሱን አስታበ ወዶ። ነገር ግን የመጀመሪያው ሰው አዳም ከወደቀ በኋላ እንዲያ ያለ ሐዘን ይህን በላ ይህን ባለጠጋ ንጉሥ ነበር፣ ሁሉ ይሰለጥንብኛል፣ አሁን በፊት ግን በወሬ ይሰለጥን ነበር ብሎ ያዘነ ሕግ ሰረጋ ፈረሱ። አምላኬን አሳዘንኩ ብሎ አዳም የንስሐ ለቅሶ ነው ያለቀሰው። አዳም 35 ቀን ሱባኤው እያለ ሲወጣ ዲያብሎስ ከሸሸው በኋላ ከሱባኤው ካሳጎለው በኋላ አዳም ግን ለቅሶን አላቆመም። አንድ ያለቅሳል። እግዚአብሔር አዳም እንዳይሞት አዝኖለት አዝኖ የሚባሉ አዋፋት ከገነት እየመጡ ፍሬ ያመጣሉ። 3 ቀን ያችን ፍሬ እየቀመሰ ሱባኤውን ቀጠለ። የሰማቸው ፍሬ እየቆረጠሙ ውሃ እየተጎነጩ እግዚአብሔር ደጅ እንደሚጠሙት ደግሞ ማለት ነው። ሲሆን ራስን ከምግብ ከልክል ያባያውላቸው ጥቂት እየቀመሱ እግዚአብሔር ይማጸናል። በሶስተኛው ቀን 35 ቀን ካለፈ በኋላ ተጨማሪ 3 ቀን ስንት ቀን ሆነ? አቤት 38ኛው ቀን ላይ አዳም እንዳሰባሰበ እነዚህ እኮ ተገነት ነው ፍሬ የሚያመጡልኝ አለ። በቃ አሁን እኮ ደርሻለሁ ማለት ነው። ተከትዬ ሮጬ እነሱ በሚገቡበት ቦታ አስገባኝ ብለው የበረኝና ራርቶም ያስገባኛል እንጂ አልቀርም አለና አዋፋቱ ፍሬ ይዘው ሲመጡ ፍሬውን ተቀብሎ እነሱን ተከትሎ እየሮጠ ወደ ገነት መድረስ ጀመረ። ጸላይ ሰናያት የበጎ ነገር ጠላት ዲያብሎስ እንዲህ ያለ እግሩን አፍጥኖ ከወጣበት ሊገባብኝ ነው አለና እንግዲህ ልግደለው ብሎ ትልቅ ድንጋይ አንስቶ በአዳም ላይ ጨመረበት። የሰማችሁ እንዲያው ቅዱስ በጊዮርጊስ ዘጋስጫ ስለ ድንጋዮች ሲናገር ዲያብሎስ ለሰው ልጅ ጥፋት የወረወራቸው 3 ድንጋዮች አሉ። ስንት ድንጋዮች? 3 ድንጋዮች። አንደኛው መጀመሪያ ዲያብሎስ አንስቶ አዳም ላይ ትልቅ ድንጋይ ወርውሮ አሁን ጫነበት። ሁለተኛ ለቃየል ጠራውና በድንጋይ አንስቶ አንዱን ቁራ እንዴት እንደሚገድለው አሳየ። ሁለተኛ የሞት ማስተማሪያ ተደርጎ የተወረወረ ድንጋይ። ሶስተኛው ራሱ ቃየል አንስቶ የመጀመሪያውን አቤል ወርውሮ የገደለበት ድንጋይ። እነዚህ የጥፋት ምክንያቶች ሆኑ። በአዲስ ኪዳን 3 ድንጋዮችን አንድነት አዋቀረ፣ ሕንፃ ቤተ መቅደስ ሰርቶ የመዳን ምክንያት አደረገው። ውድቀታችን የስህተት ምክንያት የመነሳትና የድነት ምክንያት አድርጎ አምላካችን ከጥፋት መንገድ መለሰ። ወበእንተ ዝንቱ አስተርአየ ወልደ እግዚአብሔር ከመ ይንሥእ ገብሮ ለጋኔን። የእግዚአብሔር ኢየሱስ ክርስቶስ የተገለጠው የዲያብሎስን ስራ ለማፍረስ ነው። ቀድሞ ድንጋይ ሰው መግደያ ሕይወትን መጣያ ነበር። አሁን ግን የሰዎች ልጅ ጽድቅ ማግኛ መንገድ ነው። ከድንጋይ የታነጸ ሕንፃ ቤተ መቅደሱ ከ3 ድንጋይ ጸንቶ ሰዎች አምልኮ ለእግዚአብሔር ይፈጽ የክርስቶስ አካል የክርስቶስ የልብሱ ዘርፍ የሚገኝበት ምሕረት፣ ይቅርታ፣ አባታዊ ርኅራኄ፣ ዘላለማዊ ሕይወት ደጅ የሚጠናበት ቦታ አድርጎ ቤተክርስቲያንን ሰጠ። የጽድቅ አደባባይ የምሕረት ስፍራ አድርጎ ቤቱን የሰጠን አምላካችን የተመሰገነ ነው። ዲያብሎስ አምጥቶ በአዳም ላይ ትልቅ ድንጋይ ጫነበት። ወተደብተረ ይእቲ እብን ላዕለ አዳም 3 መዓልተ ወ3 ሌሊተ 3 መዓልትና 3 ሌሊት ደብተራ። እስኪ ደብተራ ነው ምን ማለት ነው? ደብተራ ነው መርጌታ ደብተራ ነው። አቤት ደብተራ ብዙ ነው። ደብተራ ብዙ ነው። ደብተራ ድንኳን ማለት ነው። ድንኳን ማለት ነው። የነገር ማኖሪያ ድንኳን ደብተራ ይባላል። ምን ይባላል አልኳችሁ? ደብተራ ይባላል። ደብተራ የሚባለው ድንኳን፣ ደብተራ የሚባለው ማደሪያ ነው። ለአዳም ደብተራ ድንኳን ሆነችበት። ሊቃውንት የእውቀት ማይደር ስለሆኑ ደብተርና ይባላል። የሰማችሁ የደብተራ ኦሪት በነበረችው አንጻር ቤተ መቅደስ ኋላ ቤተክርስቲያን ስለሆነች ይቤ ጳውሎስ ደብተራዊ አባ ጊዮርጊስ ዘጋስጫ ስለ ቅዱስ ጳውሎስ ሲናገር የደብተራው ሰው ጳውሎስ እንኳን ይሄን ሲያስተምር እንዲህ ብሏል ይላል። ቅዱስ ጳውሎስ ደብተራ ይባላል። አሁን የኛ አባቶች ብቻ ደብተራ ይባላል። የቀደሙ አባቶች ደብተራ ይባላል። ምክንያቱም የእውቀት ማይደር ስለሆኑ ሕሊናቸው አይምሯቸው ጥበብ እግዚአብሔር የተመላ ማስተዋል የተመሉ ስለሆኑ እነሱ ደብተራውያን ይባላል። ባለ ደብተራዎች ይባላል። እነሱ ራሳቸው ማደሪያ ስለሆኑ
በአዳም ላይ 3 መዓልትና 3 ሌሊት ይቺ ድንጋይ ደብተራ ድንኳን ሆነችበት። መልአክ እግዚአብሔር እንዳይሞት አዝኖ አነሳን በ3ኛው ቀን። ከዚያ በኋላ አዳም ፍሬ ስርናይ የስንዴ ፍሬ ከወይን ጋር አድርጎ ከደሙ ጋር ለውሶ ለእግዚአብሔር መስዋዕት አቀረበ። በቃ እኔ በራሴ ጥረት አልቻልኩም። ጥቂት መጋደልን አይተህ ፍጹም ምሕረት ግን አንተ ስጠኛል። እስኪ ጥቂት መጋደልን አይተህ ፍጹም ድህነትን ስጠኝ። እግዚአብሔር ግን እንዲህ አለ፣ የሰው ልጅማ በራሱ ደም ፍጹም አይደለም፣ ፍጹም አይደለም። ነገር ግን በሐሙስ ዕለት ወበመንፈቃለ ዕለት ትወለድ ከሴት ልጅ ከልጇ ከ5 ቀን ተኩል በኋላ ተወልጄ እኔ አድንሃለሁ ብሎ የ5500 ዘመን ቃል ኪዳን ሰጠው። ይሄን ቃል ኪዳን የሰጠው በስንተኛው ቀን ነው? በስንተኛው? በ35 ደምሩት እንጂ በስንት? አቤት ቁጥር ላይ ብዙ ማለታቸው የመርካቶ ሰው አይታማም ነበር። በዚህ 35 ቀን በደብረ ቅዱስ ፍሬ እየበላ 3 ቀን ድንኳን አንተ የተጨምሮበት 3 ቀን እስከ 41 ቀን ነው። የ41 ቀኑ ምሳሌ ከዚህ የሚገኝ ነው። ሁለት መነሻ መዳረሻ ባለው ኪርያላይሶ ስንት ጊዜ? 41 ጊዜ ሲወጣ 41 ጊዜ ኪርያላይሶ የሚባለው በ41ኛው ቀን በሱባኤው ለአዳም ከልጅ ልጅ ተወልጄ አድናለሁ እንዳልከው ጥቂት ከተጋደለ በኋላ ራስን ፍጹም ድነት እንደሰጠው እኛንም ጥቂት ለምንጋደል ፍጹም ድነቱን ስጠንናል። ለሰው ያተኞች በተለይ ኪርያላይሶ የተለመደ ጊዜያት እየቆጠሩ ቁጣው ጊዜያት እየጠበቁ የጸሎት ጊዜያቸው 41 ጊዜ ኪርያላይሶ። እኔ የተጋደልኩት ጥቂት ነው፣ በጣም ጥቂት ነው። እንደ ድካም ህሊና ይባሰናል። አንድ ቦታ ከተወሰንኩ በኋላ ዳግም ህሊና ደግሞ ከደብረ ቅዱስ ይመዘበዛል፣ የሥጋ ፈቃድን ይከተላል። አንተ ግን መሐሪና ይቅር ባይ ነህና ጥቂት መጋደልን አይተህ አንተ ፍጹም ይቅርታ ስጠኝ እንለዋለን። ጥቂት መጋደላችን አይቶ ፍጹም ይቅርታውን እግዚአብሔር በቸርነቱ ያድነን። በተለይ በዚህ ሱባኤ ጥቂት መጋደላቸውን አይቶ እግዚአብሔር ደግሞ ለፍጥረቱ ፍጹም ስጦታ አድርጎ የሰጣት ምሕረት የምናገኝባት የፍጹም ስጦታ መገለጫ እመቤታችን ቅድስት ድንግል ማርያም ነው። እርሷን ሲሰጠን ለእኛ ራሱ ፍጹም ስጦታ እንደሆነች እንድናውቅ 7ኛ ስጦታ አድርጎ ነው የሰጠን። ስንተኛ ስጦታ? በጣም ስለሚረዝምብን ቁጥር ብቻ ነው ማስይዛቸው። እመቤታችን ቅድስት ድንግል ማርያም ለፍጥረት እግዚአብሔር ፍጹም ስጦታ ስላደረገ 7ኛ አድርጎ ነው የሰጣት። የያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ ኩሉ ሀብት ሰናይ ወኩሉ ፍት ፍጹም ዘእምላዕሉ ይላል። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ነው ይላል። እስኪ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከየት ነው? ከጸጋ ሁሉ ባለቤት ከእግዚአብሔር ነው የሚሰጠው። ይቺ በጎ ስጦታና ፍጹም በረከት እመቤታችን ድንግል ማርያም ናት። እሑድ በሚነበበው መጽሐፈ አርጋኖን ላይ ሊቁ መምህራችን አባ ጊዮርጊስ ዘጋስጫ እስመ ብዙኃን ሀብታት እግዚአብሔር ወመክፈልተ ሰናይ አኮ መናፍስት ብዙኃን፣ የእግዚአብሔር በጎ ስጦታና ፍጹም በረከቱ በጣም ብዙ ነው። ብዙ ነው ስላችሁ ግን ከብዙ መናፍስት አይገኝም። አላ አሐዱ መንፈስ ከአንዱ መንፈስ ነው የሚገኘው። ይኸው ማለት ወውቱ ጰራቅሊጦስ ዘአቀባ ለድንግል እምከርሰ ከእናቷ ማኅፀን ጀምሮ ድንግልን የጠበቃት ያ መንፈስ ቅዱስ ጰራቅሊጦስ ነው። ጰራቅሊጦስ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠብቆ ለፍጥረቱ ፍጹም ስጦታና በረከት አድርጎ የሰጣት እመቤታችን ድንግል ማርያም ናት። የዚህ ሱባኤ ጊዜ እሷን ተስፋ አድርገን ሐዋርያት 2 ጊዜ ነው ሱባኤ የገቡት። ለምሳሌ ጾመ ሐዋርያት ሲባል ሐዋርያት አገልግሎት ከመውጣታቸው ቤት አንዴ ተሰብስበው ጾመውታል። የሰማች ስንቴ ጾመውታል? አንዴ ተሰብስበው ጾመውታል። ነቢያቱ አንድ ነቢይ በየዓመቱ ሳይሆን አንዱ 40 አንዱ 40 በጾማቸውን አስበን ጾመ ነቢያት እንላለን። ጾመ ጊዜ ጌታችን ስንት ጊዜ ነው የጾመው? አንድ። የእመቤታችን ፍልሰታ ማናቸው የጾሙት? ስንት ጊዜ ነው የጾሙት? 2 ነው የጾሙት። አንደኛውን ዓመት ዮሐንስ ያየው ለእኛ የሚታይ ብለው ጾሙ። የሰማችሁ ጾሙ እስከ 14 ሲጾሙ የእመቤታችን የቅድስት ድንግል ማርያምን ሥጋ አምጥቶ ሰጣቸው መልአከ እግዚአብሔር። ያን ሥጋዋን ተቀብለው ቆፍረው ገንዘው በክብር ቀብረዋታል። በ3ኛው ቀን ከቤተክርስቲያን ላይ ተነሳች። ቶማስ በደመና ሲመጣ እመቤታችንን አገኛት። ሰበቡን ሰጠችው። ወደ ሐዋርያት መጥቶ የት ቀበራችኋት አላቸው። የተቀበረበትን ቦታ አሳዩት። አይ እኔ አላምንም አለ። ቅዱስ ጴጥሮስ ቆፍሮ ሥጋዋን ሊያሳይ ወደ መሬት ሲጠልቅ አታምኑኝም ብዬ ነው እሷ ከመትንሣኤ ወዲህ እንደ ልጇ ተነስታለች አላቸው። ለቶማስ የተገለጠው ለእኛ የሚገለጥ በዓመቱ ድጋሚ ጾሙት። እግዚአብሔር ለሐዋርያቱ ለቶማስ የገለጠው ቀድሞ ስለ ዮሐንስ ኋላ ስለ ቶማስ ጾመውታል። ከሌሎቹ ጾም አጽዋማት ይሄ ጾም የሚለየው ፍጹም በረከት የሚገኝበት ሐዋርያት
ዓመት እየደገሙ ሁለት የተሰብስበው ጾመውታል። የዮሐንስን የቶማስን ምስጢር ለሁሉ አንድነት ገልጦ የሐዋርያቱ የጋራ ምስጢር እንዳደረገላቸው ለእነሱ የሰጠውን በረከት፣ ለእነሱ የሰጠውን ጸጋ፣ ለእነሱ የገለጠውን ምስጢር ለእኛም ጸጋ በረከቱና ምስጢሩን እንዲሰጠን እንዲገልጥልን ቅዱስ ፈቃድ ይሆንልን። ስለዚህ ፍጹም በረከት በጎ የተገኘበት ስለሆነ ሱባኤ የሚገባ ፍጹም ራሱን ከዓለም ፈቃድ ያቀበ ሰው አቅቦ የሚቀመጥ እርሷን አስቀድሞ መጀመሪያ አዳም ሲበድል በተስፋ ሰጠው። አንደኛ ለአዳም በምንሰጠው በተስፋ ከልጅ ልጅ አድናለሁ ብሎ በተስፋ ሰጠው። አንደኛ። ሁለተኛ አዳም በተስፋ በመትከፍተ በልቡናው ትከሻ ተቀብሎ ለአባቶች አስረከባል። አባቶች በትንቢት መነጽር በምሳሌ እያዩት ለአዳም በተስፋ ተሰጣለች። ያንን ተስፋ አባቶች የአዳም ተስፋ የአዳም ዘር ተስፋ ነው ብለው ሲጠብቋት ኖሩ። ከዛ ልጃቸው የሚተክዙና የሚያዝኑ ሐናና ኢያቄም ሲመጡ ደግሞ በምጽአት እመቤታችን ተሰጠቻቸው። ልጆች የእግዚአብሔር ስጦታዎች ናቸው ይላል። ለአዳም በተስፋ የተሰጠችው ሐናና ኢያቄም ስትደርስ ግን በተስፋ ሳይሆን ለእነሱ በልጅነት ተሰጠች። ስተኛ ስጦታ ለሐናና ኢያቄም በልጅነት ከሰጠች፣ ሁለተኛ ለአዳም በተስፋ ተሰጠች። ሐናና ኢያቄም ግን በልጅነት አገኙ። ውሉድ ጸጋሁ ለእግዚአብሔር ይላል። ልጆች የእግዚአብሔር ስጦታዎች ናቸው። ሁለተኛ ስጦታ እመቤታችን ለሐናና ኢያቄም በልጅነት ሰጠች። ሐናና ኢያቄም ግን እኛ ጥንቱን ስናገኛት ያገኘናት ብፅዓት ገብተን ስለተስለን ነው። እርሷ ምግብ ሳትለምድ ዘመድ ሳትወልድ ለቤተ መቅደስ እንስጣት አሉና ወስደው እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ለቤተ መቅደስ ብፅዓት አድርገው ሰጥተዋል። ለቤተ ክርስቲያን ደግሞ ወይ ለቤተ መቅደስ በስዕለት ተሰጠች። ስተኛ ስጦታ ቤተ መቅደስ በስዕለት ተቀበለቻት ማለት ነው። ቤተ መቅደስ 12 ዓመት ከኖረች በኋላ አይሁድ እንደመሰላቸው ላቲ ይደለዋ ክብረ ስብሐት ወለወልደ አምልኮ ስግደት፣ ለእሷ ክብርና ምስጋና ልጇ አምልኮና ስግደት ይሁን፣ መቅደሳችን ታሳድፍብናለች አሉ። ትውጣልን አሉ። ከዚያ በኋላ እስራኤላውያን መካከል ከሚኖሩ ለእሷ ለሚዛመዳት ለአረጋዊ ዮሴፍ በጣም በምልክት በራእይ ርግብ መጥቶ በላባ እየተቀመጠ አዩና ለእሱ ሰጥቷል። ለዮሴፍ ደግሞ እንዲጠብቃት ተሰጠች። ስተኛ ስጦታ አራት ዮሴፍ ጠበቃትና ገና ቤቱ እንደገባች ጥቂት ወር እንደቆየች ቅዱስ ገብርኤል መጥቶ አበሰራት። ከዚያ በኋላ ከዮሴፍ በፊት እጮኛህን ማርያምን እየተባለ ይነገር ነበር። ዮሴፍና ማርያም እየተባለ ይነገሩ ነበር። ከዛ ክርስቶስን ከወለደች በኋላ ግን ዮሴፍ ወጥቶ ሕፃኑና እናቱ ተብሎ መነገር ጀመረ። ስለዚህ ለክርስቶስ ደግሞ በእናትነት ተሰጠችው። ዓለሙን ሊወስድ የመጣው ክርስቶስ መጀመሪያ የወሰደው ድንግል ማርያም እናት አድርጓል። ለእሱ በእናትነት ሰጠ። ስተኛ ስጦታ አምስተኛ 33 ዓመት ጠበቃት። እሱ ጠበቃት። ሲወጣ ከማይጸና መጀመሪያ ገልጦ ያያል። ከዚህ ማለት ሲወጣ መጨረሻ ተፈጸመ ብሎ ወደ ቀኝ ዘለስ አድርጎ ራሱን አይቶ የጨረሰው የሚታይ ነገር የለም እንጂ ይህንን ዓለም አይቶ መጨረሻ እናቱን ያየው መጠቃለያ ያደረገው። መጨረሻ ሲጨርስ በቀኙ የቆመችውን እናቱን በንጽሕና እግረ መስቀል ስር ቆሞ ለታመነው ሐዋርያ ዮሐንስ እናት ትሁን ብሎ ደግሞ ሰጠ። ለዮሐንስ በእናትነት ደግሞ ሰጠች። ስተኛ ስጦታ ስድስተኛ ከዚህ በኋላ ያደቀ መዝሙር ወደ ቤቱ ወሰዳት። ወደ ቤቱ ወሰዳት። የት ነው ዮሐንስ ቤቱ? አቤት። ከዛ በኋላ ክርስቶስ ዮሐንስ ቤቱ እመቤታችንን አስቀምጦ ተገለጠላቸው የሚል አናነብም። ዮሐንስን ቤቱ ሄደ የሚል ነገር አናነብም። እንዲያም የተገኙት የማርቆስ እናት ማርያም የምትባል ሴት በጽርሐ ጽዮን ከነበሩበት ቤት መካከል እመቤታችንን ማዕከል አድርገው ሲሰበሰቡ እየተገለጠላቸው መንፈስ ቅዱስን እየላከላቸው በዚያ ነበር የተገለጠው። ወደ ቤቱ ወሰዳት የሚለው ሌላ ፍቺም ማለት ነው። በኋላ ኤፌሶን መኖሪያ አለ። ነገር ግን ቀድሞ ጌታችን ሲሆን ዮሐንስ ከጌታ ጋር ሲያድ ቤት አልነበረው። እንዲያውም ሲከተል መጀመሪያ የተጠሩት እነ ዮሐንስ ናቸው። ኦ ረቢ አይቴ ተሐደር መምህሩ የት ነው የምታድረው? የት ነው የምትኖረው አሉት። ኑና እዩ አላቸው። ሲሄዱ ደብረ ዘይት ዋሻ ምንም ቤት የለውም። እየሰማችሁ መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት። ቀን በምኩራብ ያስተምራል፣ ሌሊት በደብረ ዘይት ያድራል። ደብረ ዘይት ተራራው መሀል ላይ ኤሊዮን የምትባል ዋሻ፣ ቀዝቃዛ ዋሻ ቤት አለ። የጸሎት ስፍራ እንኳን ሊተኙበት ገብቶ ሊያርፉበት እንኳን የማይጋብዝ ነው። ከቀዘቃዜ የተነሳ ማለት ነው። ቀዘቀዘ ብሎ ሰው ሸሽቶት የሚወጣው ራሱ ሲናገር ምን አለ? ለአዕዋፈ ሰማይ መጽላል ቦሙ፣ ለሰማይ ወፎች እኮ ጎጆ እኮ አላቸዋል። ወለድ ወዳጽል የሚገባቦሙ፣ ለምድር ቀበሮች እኮ ጓዳ አላቸው። ለወለድ ባለሙያው ሳልሞቱ ሲያሰምክ ርሶ ለሰው ልጅ ለክርስቶስ ለኔ ይላል። ራሴን ማስተጋበት እኮ አይገኝም ማለት ቤት አለው
ዮሐንስ ደግሞ ከሁሉ የተለየ ነው። ዘረፈ ውስጥ ፈጽሞ ለኢየሱስ ይባል ከጌታ ጎን ከጌታ ጭን ያልተለየ በሚውልበት እየዋለ በሚያድርበት ያደረ የምስጢር ሐዋርያ ተለይቶ ደብረ ዘይት እንኳን ሲወጣ ከዚያ ያልከለከለው አብሮ ሲጸልይ የሚያደር ዮሐንስ ወደ ቤቱ ወሰዳት ማለት የዮሐንስ ቤት የሚባል እኛ ቤተሰቦቹ ይባላል። የሰማችሁ ሐዋርያት ምዕመናን ናቸው። መጨረሻ ከዮሐንስ በዮሐንስ በኩል ወደ ዮሐንስ ቤት መጣለች። ዮሐንስ ቤት የምንባል የሐዋርያት ቤተሰቦች እንባላለን። እና አይደለም አቤት እስኪ ነው ወደ ቤት ወሰደሽ ይላል ሰው መንገድ ላይ ማለት ከዛ ምንም ወደ ቤት ወሰደሽ ማለት ሰላም ለዚህ ቤት ስትሉ ቤቱ ነው ምትት ከዛ ቤቱ ግድግዳው መስኮቱና በሩ እንዴት ነው ይላል። ለዚህ ቤት ያላችሁ ምኑ ነው? ቤተሰባችን ሰው ቤተሰብ ማለት በቤት ውስጥ ያለ ሰው በቤቱ ያለ ነዋሪ ማለት ዮሐንስ ወደ ቤት ወሰዳት ማለት ወደ ቤተሰቦች ወደ ሐዋርያት እንድታጽናናቸው እንድታበረታቸው እንድታረጋጋቸው ጸጋ ለመቀበል ማዕከልና ምክንያት እንድትሆናቸው ወደ ሐዋርያቱ የሐዋርያትን ትምህርት አምነው ወደሚከተሉ ወደ ምዕመናን ወሰዳት። ስለዚህ መጨረሻው ስጦታ ከዮሐንስ በኩል ወደ ቤቱ የተወሰደችበት ነው። ዮሐንስ ለቤቱ ይሰጣል ለእኛ ማለት ነው። ይሄ እንግዲህ ቤቱ ይሰደው ይናሰብ ይባላል ነገር ቤቱ ማለት ነው እድምተኛው ማለት ነው የተገኘው ማለት ነው። ሐዋርያ ጥላ ስር ተሰበሰበ በእነሱ ስብከት ላመነ መጠጊያ የምትሆን መጠለያ ለቤታችን ድንግል ማርያም ለእኛ ፍጹም ስጦታችን ናት። ምናችን ናት? ስንተኛ ስጦታችን ናት? በሰባተኛው ስጦታ ዮሐንስ ወደኛ ያመጣት ደገኛ የሆነት እመቤታችን ድንግል ማርያም ያንን እያሰብን አባቶቻችን ምን ያደርጋሉ? አንድ ሱባኤ 2 ሱባኤ የሆነላቸውን ደግሞ 3 ሱባኤ እየቆዩ እመቤታችን ቅድስት ድንግል ማርያምን እጅ ነስተው ደጅ ጠጥተው ይማጸናታል። ይሄ ሱባኤ ጊዜ ስለሆነ እግዚአብሔር ምሕረትና ቸርነቱ እንዲልክ ይቅርታውን እንዲያበዛ። ስለዚህ በቅዳሴ ማርያም ላይ አባ ሕርያቆስ ምን አለ? ትምክህቶ ለደናግል ወወራዙት ወመነኮሳት እለ ይጠግቡ ውስጥ አናቅጽሃ መዓልተ ወሌሊተ ሌሊትና ቀን በደጃፎቿ ደጅ ለሚጠኑ እስኪ ሌሊትና ቀን በሉ በደጃፎቿ ደጅ ለሚጠኑ ለማለማ ለወጣቶች ለመነኮሳት እና ለደናግል እርሷ ትምክህታቸው ናት። ምናቸው ነው? በደጃፎቿ ደጅ ለሚጠኑ በምኖቿ ደጅ ለሚጠኑ የት ነው እሷ ደጃፍ ያለ? የት ነው? እዚህ ቤተ መቅደስ ውስጥ። ከዚያም ይላሉ በደጃፎቿ አለ። የእሷ ደጃፍ የሚባል በእሷ መታሰር የታነጹ አብያተ መቅደሶች ናቸው። ታቦተ በዓታ፣ ታቦተ ልደታ፣ ታቦተ ቁስቋም፣ ታቦተ ማርያም ተብሎ ከታነጸበት ስፍራ እየሄዱ ሱባኤ ይዞ ደጅ ለሚጠኑ ለነሱ ሌሊትና ቀን ለሚማጸኑ ለነሱ እርሷ ትምክህታቸው። አይ የለም እንዲህ ብሎ ታቦት ከታቦት አያገናኝም። በሁሉ ስፍራ ላይ ወርስት አንተ ባባ ሁሉ መካከል በስፍራ ሁሉ አንቺ ርስት ነሽ። አሰማችሁ የቅዳሴ ማርያም እስኪ በስፍራ ሁሉ በሉ አንቺ ርስት ነሽ። ርስት ነሽ ማለት ባለ ርስቱ አንቺ ነሽ። እውነተኛው መጠሪያ የቤተ ክርስቲያን ልጅ የቤተ ክርስቲያን እናት ትባላለች። እመቤታችን በነገረ ድነት ትምህርት ውስጥ እመቤታችን ለቤተክርስቲያን ምማራ ሲባል እናቷም ልጇም ይባላል። የቤተክርስቲያን ልጅ ናት እመቤታችን። የቤተክርስቲያን አካል ናት። አካል እንደመሆኗ አንድ አካል እንደመሆኗ እመቤታችን የቤተክርስቲያን ልጅ ናት። ቤተክርስቲያን ራሱ የክርስቶስ አካል እንደመሆኑ እርሷ የክርስቶስ እናት ስለሆነች ለቤተክርስቲያን እናት ለቤተክርስቲያን አካል ልጅ ናት እመቤታችን ድንግል ማርያም። በስፍራ ሁሉ እሷ ርስት ናት። ርስት ናት ማለት በሁሉ ቦታ ላይ እመቤታችን የማትከብርበት ስፍራ ነው። በሰማዕታት በመላእክት በጻድቃን በሐዋርያት መታሰቢያ ይታረስ ርስቱ የእመቤታችን ነው። የታቦቱ መጀመሪያ ሥላሴ ታቦቱ ላይ ሲቀረጽ ስመ ሥላሴ ተጽፎ ከዛ ስመ እመቤታችን ከሁሉ የማይለይ ነው የተባለው ዮሐንስን ቀጥሎ መጨረሻ ላይ ታቦተ ራጉኤል ሊሆን ይችላል። ታቦተ ተክለ ሃይማኖት ሊሆን ይችላል። ታቦተ ሚካኤል ሊሆን ይችላል። ባለ ታቦት ስሙ ይጻፍበታል። ያ ብቻ ማለት ነው። በአበ ሁሉ መካን ርስት አንቲ ብቻ ሳይሆን በአበ ሁሉ መካን ርእስት አንቲ በስፍራው ሁሉ አንቺ ራስ ነሽ። ራሷ እመቤታችን ድንግል ማርያም ነው። እስኪ ራስ ናት ነው ናት አለች። ለቅዱሳን ሁሉ የቅድስናቸው ራስ እመቤታችን ድንግል ማርያም ነው። እስመ በረከት እግዚአብሔር ውስተ ርእሰ ጻድቃን መከረ ተወርሶ ደግሞ የእግዚአብሔር በረከት በጻድቅ ራስ ላይ ነው ያለው። የጻድቅ ራስ የበረከት ምንጭ ፍጹም ስጦታ እመቤታችን ድንግል ማርያም ነው። ራሳቸው እሷ ናት። እመቤታችን ራስ ናት። ናት አለች ራስ ናት። ለዚህ ነው መዝሙረ ዳዊት መዝሙር 84 ቁጥር 1 ላይ
መሰረታቲሃ ውስተ አድባር ቅድሳት፣ መሰረቶቿ የተቀደሱ ተራሮች ናቸው። እስኪ በሉ መሰረቶቿ የተቀደሱ ተራሮች ናቸው። አንዳንድ ሰው ይሄን መጽሐፍ ላይ ያነብ ሲል አንዳንዶቹ ያው በርዘውታል። መሰረቶቹ የተቀደሱ ተራሮች ናቸው ይላል። ያው የቋንቋ የቃል ያገባብ ችግር የለብንም እኛ። መሰረቶቹ ይበል መሰረቶቿ ይበል ፍጻሜው ግን እሷ ነው የሚናገረው ስለ ጽዮን። ጽዮን ወንድ ስላደረገው መሰረቶቹ ለምሳሌ በውጭ ቋንቋ ፋውንዴሽን ዘ ሆሊ ማውንቴንስ ፋውንዴሽን ያለው የእሱ መሰረቶች የተቀደሱ ተራሮች ናቸው ይላል። መሰረቶቹ ካለ መልሶ የሚናገረው ግን ስለ ጽዮን ነው። ሰው ሁሉ እናታችን ጽዮን ይላል፣ አባታችን ጽዮን ይላል እኮ አይደል? ይጣላል አይጣልም? መሰረቶቹ ብሎ እናታችን ይላታል ይላል። ከስር ያው እነሱ ከሷ ለማራቅ ስለፈለጉ ነው መሰረቶቹ ያለው። በወንድም ይባል ጽዮን ተራራ ጾታ ስለሌለው ወንድም ይሁን ሴትም ይሁን ለምሳሌ ፀሐይ ጾታ አለ? ፀሐይ ወንድ ነው ሴት? ምን ምትሉትና አይደል? ፀሐይ ወጣች። ዛሬ ደግሞ ፀሐዩ እንዴት ነው በእናታችን የሚያቃጥለው አትሉ አይደል? ሲያይል ወንድ ታውቁታላችሁ አይደል? ስታበራ ስትወደድ ደግሞ ሴት ታደርጋለች አይደል? ያ በሀገራችን ግን አገላለጡ የራይ የፍቅር መግለጫ በሴት ጾታ ስለሚነገር እንጂ እንዳገባቡ ለምሳሌ ፀሐይ አይማር ምዕራብ ይላል። ምዕራቡን አወቀ ፀሐይ መጥለቂያ አወቀ ይላል። መልሶ እንዲያው በሴት አንቀጽ የተጠቀሰ የፀሐይ መገለጫ ለወንድ ትንቢት መፈጸሚያ ሆነ። ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችሁ አለች። ሶስቱም በክንፎቿ ውስጥ ይህች የጽድቅ ፀሐይ ክርስቶስ ናት። ክርስቶስ ናት ይባላል ነው አይደል? ስሜን ለምትፈሩና የጽድቅ ፀሐይ ትወጣላችሁ ሴት አድርጎ የእውነተኛ ፀሐይ የጽድቅ ፀሐይ ጽድቅ ኢየሱስ ክርስቶስ ተብሎ ተፈታ። ግዴታ ለወንድ የተነገረ ትንቢት ወንድ ላይ ይፈጸማል አለ። በአገባቡ ጾታ በሌላቸው ነገሮች የተነገረ ትንቢት ማረፊያው ወንድም ሴትም ሊያደርግ እመቤታችን ቅድስት ድንግል ማርያም ፍጽምት እናቱ የልመና የጸሎታችን የሱባኤ የሜዳ ያስተንቆታችን ዋጋ እንድታሰጠን በአማላጅነቱ አትለይ። አምላካችን እግዚአብሔር በምሕረቱና በቸርነቱ ይሄን ሁሉ ሕዝብ በየቦታው ሱባኤ የሚይዘው ደግሞ እኛ ጥቂት ጊዜ ሱባኤ ገብተን ነው አብዝተው ሁሉ ጊዜ ከባታቸው ገብተው ራሳቸውን ገዝተው ለእግዚአብሔር ፈቃድ አድረው የሚኖሩትን መናንያን በየበረሃው የወደቁትን ልመና ጸሎታቸውን ሜዳ ያስተንቆታቸውን ተቀብሎ በትረባቱን አንስቶ በምሕረቱን ዘርግቶ በፍቅር ዓይኖቹ እንዳይ በምሕረት እጆቹ ሊዳብሰን ቅዱስ ፈቃዱ ይሆንልን።